በዛሬው ቪዲዮአችን ኢኮኖሚክስ ቻፕተር 2 ፓርት 2 ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን የምንወያየው ስለ ዲተርሚናንትስ ኦፍ ዲማንድ ስለሚለው ኮንሰፕት ነው። ፓርት 1 ያላያችሁ መጀመሪያ እሱን እዩትና ከዚህ ጋራ ቀጥሉ። ሊንኩ ከታች ዲስክሪፕሽን ላይ ያላችሁ እሱን አይታችሁ ከዚህ ጋራ ቀጥሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ቤተሰብ እንደተለመደው ቪዲዮውን ላይክ እና ሼር አድርጋችሁ መጀመራችሁ እንዳትረሱ። በቀጥታ ወደ ሌሰናችን እንለፍ። ዲተርሚናንትስ ኦፍ ዲማንድ። ዲማንድ እንግዲህ በባለፈው ሌሰናችን ምንድነው ብለናል? ዲማንድ ኢፌክቲቭ ዲዛየር ኢፌክቲቭ ዊሽ ነው ብለናል። ፕራይስን ኮንሲደር ያደረገ፣ ታይምን ኮንሲደር ያደረገ፣ የአንድን ሰው ፍላጎት ኤቢሊቲን፣ ደግሞ ብዙ ነገሮችን ኮንሲደር ያደረገ የአንድ ሰው ኢፌክቲቭ ዲዛየር ምንድነው ብለናል? ዲተርሚናንት ዲማንድ ነው ብለናል። እንግዲህ ዲማንድ ሲባል ፍላጎት ከሆነ የሰው ልጅ ፍላጎቶች አንሊሚትድ ናቸው ብለናል። ስለዚህ አንሊሚትድ ፍላጎታችንን ብዙ ነገሮች ዲተርማይን ያደርጉታል። ዲተርሚናንት ማለት የሚወስኑ ነገሮች ዲማንድን ፍላጎትን የሚገድቡ ወይም ደግሞ አፌክት የሚያደርጉ ነገሮች ናቸው። the demand for a product is influenced by many factors. some of these factors include እንግዲህ ዲማንድን ብዙ ነገሮች አፌክት ያደርጉታል። ከነዚያ ውስጥ ጥቂቶቹን በዚህ በዝርዝር ልናይ ነው፣ ኤቢሲዲ እያልን ማለት ነው። የመጀመሪያው ፕራይስ ኦፍ ዘ ፕሮዳክት ሰልፍ ነው። የራሱ የአንድ ፕሮዳክት ፕራይሱ ዋጋው ኢትሰልፍ አንድ ፕሮዳክት አለ። የዛ ፕሮዳክት ፕራይስ ኢትሰልፍ ዋጋው በመጀመሪያ ዋጋው አፌክት ያደርገዋል ዲማንድ። ለምሳሌ አንድ ፕሮዳክት ለምሳሌ አንድ ልብስ ሊሆን ይችላል፣ ወይም ደግሞ ፉድ ሊሆን ይችላል፣ ወይም ደግሞ የኤሌክትሮኒክስ እቃ ሊሆን ይችላል። የዛን ኮሞዲቲ ወይም የዛን ፕሮዳክት ዲማንድ ተፈላጊነት ፍላጎት የሚወስነው ዋጋው ነው። መጀመሪያ the price of a commodity is the most important factor which affects the demand for a commodity. የአንድን ኮሞዲቲ የአንድን ወጪ የአንድን እቃ ተፈላጊነት በዋናነት የሚወስነው price of the product itself ነው። other things ሩሉ ምንድነው? other things remaining the same በባለፈው ካትረስ ፓሪፐስ ያልነው ሌሎች ነገሮች እንዳሉ ሆነው ሴም ሆነው የአንድ ፕራይስ ኦፍ ዘ ፕሮዳክት ኢትሰልፍ ፕራይሱ ብቻ ከጨመረ if price increase ፕራይስ ከጨመረ ምን ይሆናል? ኳንቲቲ ዲማንድ ዲክሪዝ የዛ የኮሞዲቲ ወይም የዛ የፕሮዳክት ኳንቲቲ ዲማንድ ተፈላጊነቱ ይቀንሳል ማለት ነው። ኢንቨርስሊ ሪሌትድ ናቸው። ዘ ሎ ኦፍ ዲማንድ ያለ ማለት ነው። if price decrease በተቃራኒው ደግሞ ኳንቲቲ ዲማንድ ኢንክሪዝ ሎ ኦፍ ዲማንድ እንዳለ ነው። ኢንቨርስሊ ሪሌትድ ናቸው ማለት ነው። አንዱ ሲጨምር ፕራይስ ሲጨምር ፕራይስ ከጨመረ ዲማንድ ይቀንሳል፣ ኳንቲቲ ዲማንዱ ይቀንሳል። ኳንቲቲ ዲማንዱ ደግሞ ከጨመረ ፕራይሱ ይቀንሳል ማለት ነው። ስለዚህ ኢንቨርስሊ ሪሌትድ ናቸው። የመጀመሪያው ፋክተር ዲማንድን ዲተርማይን የሚያደርግ የመጀመሪያው ዲተርሚናንት ኦፍ ዲማንድ ምንድነው? ፕራይስ ኦፍ ዘ ጉድ ኢትሰልፍ ነው ማለት ነው። የሁለተኛው ደግሞ ምንድነው? የሁለተኛው ኢንካም ኦፍ ዘ ኮንሱመር የተጠቃሚዎች ኢንካም ገቢ መጠናቸው ደሞዝ ሊሆን ይችላል ያላቸው ኢንካም ይወስነዋል ዲማንድን ይወስነዋል ማለት ነው። ኢንካም ደግሞ ከጨመረ ከዚህ ጋር ደግሞ ያለው ሪሌሽን ምንድነው? ኢንካም ኦፍ ዘ ኮንሱመር ኢዝ ኦልሶ አን ኢምፖርታንት ፋክተር አፌክቲንግ ዘ ዲማንድ ፎር ኤ ኮሞዲቲ የአንድን ኮሞዲቲ የአንድን እቃ የአንድን ፕሮዳክት ዲማንድ ተፈላጊነት ለመወሰን ኢንካም ነው ደግሞ ሁለተኛው ዋና ፋክተር። ጀነራሊ ምንድነው ሩሉ ምንድነው? when income increase ኢንካም ሲጨምር ምንድነው? ዲማንድ ኦልሶ ኢንክሪዝ ዳይሬክትሊ ሪሌሽን ናቸው። ኢንካም ከጨመረ የሰው ልጅ ገቢ ካለው ፍላጎትም ይጨምራል። ገቢው ደግሞ ኤንድ when increase decrease ኢንካም ዲክሪዝ ኢንካም ሲቀንስ ደግሞ ምን ይሆናል? ኢንካም ከቀነሰ ደግሞ ኳንቲቲ ዲማንድም ይቀንሳል። ብዙ ገቢ ያለው ሰው ብዙ ነገሮችን ይፈልጋል። ገቢያቸውን ደግሞ ሲቀንስ በዚያው ልክ ይቀንሳል። ስለዚህ ዳይሬክትሊ ሪሌሽን ናቸው። ኢንካም ኦፍ ዘ ኮንሱመር ኤንድ ዲማንድ ኳንቲቲ ዲማንድ አር ዳይሬክትሊ ሪሌትድ። ከፕራይስ ጋር ከሆነ ኢንቨርስሊ ሪሌትድ እዚህ ጋር ያየነው ኤ ላይ ያየነው ኢንቨርስሊ ሪሌትድ ነው። ከኢንካም ጋር ከሆነ ዳይሬክትሊ ሪሌትድ ነው ማለት ነው። this is true in the case of normal goods። ይህ ግን always true የሚሆነው ምንድነው? ኖርማል ጉድስ ነው። ጉዶቹ ወይም ደግሞ ሸቀጦቹ ወይም ፕሮዳክቶቹ ኮንሱመሮቹ ወይም ኢንዲቪጁዋል የሚገዟቸው የሚፈልጓቸው ነገሮች ምን ከሆኑ ነው ዳይሬክትሊ ሪሌሽን የሚሆነው? ኖርማል ጉድስ ተፈላጊ ነገሮች ከሆኑ ወይም ሁሉ ጊዜ የሚፈልጓቸው ነገሮች። however in the case of inferior goods with an increase in income their demand decrease and vice versa። ምን መሰላችሁ? ቆይ እዚህ ጋር ኖርማል ጉድ ምንድነው?
ግራ እንዳትጋቡ ኖርማል ጉድ ምንድነው ኢንፌሪየር ጉድ ምንድነው የሚሉትን እናያቸው። in the base of the nature of goods can be classified into two በሁለት ይከፈላሉ። ኖርማል ጉድ እና ኢንፌሪየር ጉድ ማለት በጣም ተፈላጊ አሪፍ የሆኑ ሁሉ ጊዜ የምንፈልጋቸው ነገሮችና በጣም ዝቅተኛ የሆኑ ነገሮች ማለት ነው። ኖርማል ጉድ ማለት ሱፐሪየር ጉድስ እነዚህ ሁለት ምን መሰሏችሁ? refers to those goods whose income effect is positive ኢንካም ከጨመረ የምንፈልጋቸው ደሞዛችን ከጨመረ ደሞዛችን ገቢያችን የምናገኘው ነገር ከጨመረ የነሱ ተፈላጊነት የሚጨምር ከሆነ እነዛ ኖርማል ጉድ ይባላሉ። ፎር ኤግዛምፕል ምንድናቸው? all other factor remaining the same ነገሮች ሁሉ ሌሎች ካቴረስ ፓሪፓስ ያልነው ባለፈው as income increase demand also increase and vice versa ዲማንድ ከጨመረ ኢንካም ከጨመረ ዲማንድ ይጨምራል፣ ዲማንድ ኢንካም ከቀነሰ ዲማንድ ይቀንሳል። ለምን ከሆኑ ሸቀጦቹ ወይም ደግሞ ፕሮዳክቶቹ ኖርማል ጉድ ከሆኑ ፎር ኤግዛምፕል ቺዝ፣ በተር፣ ቸኮሌት፣ ብስኩት እነዚህ ተፈላጊ ነገሮች ኖርማል ሱፐረር ጉድስ ጥሩ ነገሮች ከሆኑ ማለት ነው። ነገር ግን ኢንፌሪየር ጉድስ ከሆኑ ይሄ ደግሞ ኢንቨርስሊ ሪሌትድ ናቸው። ዲማንድና ኢንካም ኢንቨርስሊ ሪሌትድ ሆናሉ። ኢንፌሪየር ጉድ ላይ ኢንፌሪየር ጉድ የሚባሉት ምን መሰሏቸው? ሪፈርስ ቱ ዞዝ ጉድስ whose income effect is negative effect ያላቸው። ለምሳሌ ምንድነው other factors ህጉ ምንድነው? other factors remaining the same ነገሮች ሁሉ ሌሎች ስናወዳደር እንግዲህ አንዱን ነገር ብቻ ቼንጅ ማድረግ ኢንካም ብቻ ቼንጅ ሲያደርግ as income increase and demand decrease በኢንፌሪየር ጉድ ላይ ሸቀጣሸቀጦቹ የማይፈለጉ በጣም ውድ ሸቀጥ ካልሆኑ ኢንቨርስሊ ሪሌትድ ይሆናሉ። ኢንካም ሲጨምር እነሱን እንተዋቸዋለን፣ ኢግኖር እናደርጋቸዋለን። ደግሞ ያ ኢንካማችን ገበያችን ሲወርድብን ደግሞ ወደ እነሱ እንወርዳለን። ስለዚህ ተፈላጊ ይሆናሉ፣ ኢንቨርስሊ ሪሌትድ ናቸው። ኢን ጀነራል ኮንሰፕት ጀነራሊ ኢንፌሪየር ጉድስ አር ፑር ኳሊቲ ጉድስ በቃ ተፈላጊነታቸው ጥራታቸው የወረደ ነገሮች with relatively low price and buyers of such goods are expected to shift to better quality goods as their income increase እንግዲህ ኢንካም ገቢ ሲጨምር አንድ የሆነ ሰው ለምሳሌ ቻይኒዝ ሹዝ እዚህ ጋር ኤግዛምፕሎቹ ምን ናቸው? ቻይኒዝ ሹዝ፣ ኮርስ ክሎዝ፣ ሌፍት ኦቨር ፉድስ የሆኑ ምግቦች ለምሳሌ በሎ ኳሊቲ ምግቦች፣ ክሎዞች ደግሞ ኦርዲናሪ የሆኑ ብዙም ጀስት በጣም አሪፍ ያልሆኑ ልብሶች፣ የቻይኒዝ ሹዞች፣ ረከስ ያሉ ጫማዎች ኢንካሙ ሲጨምር ኢንዲቪጁዋሎች ኢንካማቸው ሲጨምር እነዚህ ነገሮች እነዚህ ርካሽ ጉዶች ሸቀጦች እየተዉ ደህና ነገር ወደ ኖርማል ጉድ ይሄዳሉ። ስለዚህ የነዚህ ተፈላጊነት ይቀንሳል። ምን ለማለት ነው የተፈለገው? ኢንፌሪየር ጉድ ከሆኑ ኢንቨርስሊ ሪሌትድ ነው ኮንሰፕቱን ተረዱኝ ለማለት የፈለገውን የምላችሁን ተረዱኝ። እነዚህ ኢንፌሪየር ጉዶች ኢንቨርስሊ ሪሌትድ ናቸው፣ ኖርማል ጉዶች ዳይሬክትሊ ሪሌትድ ናቸው ነው። የሶስተኛው ዲተርሚናንት ኦፍ ዲማንድ ምንድነው? ሪሌትድ ጉድ የሚባሉ እንግዲህ ተቀራራቢ ማለት አንዱ የሚተካው ሊሆን ይችላል። ከአንዱ ጋር ተቀራራቢ የሆኑ ሸቀጦች ለምሳሌ በኤግዛምፕል ስናየው ይገባቸዋል። changes in the price of related goods also affect the demand for a commodity የአንድን ወጪ የአንድን እቃ የአንድን ፕሮዳክት እንደዚህ ሪሌትድ የሆኑ ጉዶች አፌክት ያደርገዋል። ሪሌትድ ጉድስ ሜይ ቢ ቱ ካታጎሪ እነዚህም ደግሞ ሪሌትድ ጉድስ ሁለት ካታጎሪ ያላቸው ምን ናቸው? እናያቸው። እነሱንም ሰብስቲቱት ጉድስ ይባላሉ። ሰብስቲቱት ጉድ ማለት በአንዱ ቦታ አንዱን መጠቀም የምንችለው ሸቀጥ ለምሳሌ እዚህ ጋር ኤግዛምፕል ስናየው ገባቸዋል። ኮፊ እና ቲ ይላል። ለምሳሌ አንድ ኮፊ የሚጠጣ ቡና የሚጠጣ ሰው ሻይ ሊጠጣ ይችላል። ምክንያቱም ሁለቱም ተመሳሳይ የሆነ አንድ አይነት የማርካት ስሜት ካላቸው እነዛን ሊጠቀም ይችላል። ለምሳሌ ፔፕሲ እና ኮካ-ኮላ ኮካ የሚጠቀም ሰው ወይ ፔፕሲ ሊጠቀም ይችላል። ፔፕሲ የሚጠቀም ሰው ኮካ ሊጠቀም ይችላል። እርሳስና እስክሪብቶና ፔንስል በእስክሪብቶ ፋንታ እርሳስ ልንጠቀም እንችላለን። በእርሳስ ፋንታ ደግሞ እስክሪብቶ ልንጠቀም እንችላለን። በተር ኤንድ ኦይል በዘይት ፋንታ ቅቤ ልንጠቀም እንችላለን። በቅቤ ፋንታ ዘይት ልንጠቀም እንችላለን። ምንድነው ይተካካሉ። አንዱ ይተካዋል። ሰብስቲቱት ማለት መተካት ነው። ታውቁታላችሁ ተርሙ ምንድነው? ህጉ ምንድነው? are those goods which can be used in place of each other አንዱ በአንዱ ቦታ የምንጠቀመው to satisfy a given want አንድን ፍላጎት ለማሟላት በአንዱ ቦታ አንዱን የምንጠቀመው ከሆነ እነዛ ምን አይነት ጉድስ ይባላሉ? ሰብስቲቱት ጉድስ ይባላሉ። this is why they are also called competitive goods competitive ማለት ተፎካካሪ ሁለቱም ተፈላጊነታቸውን የሚጨምሩ በአንድ ጊዜ በአንዱ ቦታ አንዱን መጠቀም የምንችለው ጉድ ማለት ነው።
ኮምፒቲቲቭ ጉድስ፣ ሰብስቲቲቭ ጉድስ ይባላሉ በሌላ ስማቸው ማለት ነው። እነዚህ ጉዶች ምንድነው? አንድ ጋራ መጠቀም የምንችላቸው በአንዱ ቦታ አንዱን መጠቀም የምንችላቸው ጉዶች ሲሆን አንዱ በሰጠን ጥቅም ልክ ያኛው የሚሰጠን ሲሆን እነዚህ ጉዶች ምን ይባላሉ? ሰብስቲቲቭ ጉድስ ይባላሉ። የሁለተኛው ካታጎሪ ደግሞ ኮምፕሊመንታሪ ጉድስ ነው። ኮምፕሊመንታሪ ጉድስ ደግሞ ከነዚህ በተቃራኒ ምን መሰላችሁ? ጉድስ አንድ ጋር የምንጠቀማቸው አንዱን የሚተካው ሳይሆን በአንዱ ቦታ አንዱን እየተጠቀምን በድጋሚ ደግሞ ያንን የምንጠቀም ሁለቱንም አንድ ጋር የምንጠቀማቸው ጉዶች አር ዞስ ጉድስ which are used together አንድ ጋር jointly በጋራ የምንጠቀማቸው በጋራ አንድ ጋር ማለት ይዘን ለምሳሌ አሁን ምንና ምን ሊሆኑ ይችላሉ? እዚህ ጋር ተመልከቱ ኤግዛምፕሎችን። ካር ኤንድ ፔትሮል። መቼም መኪና ያለ ነዳጅ አይሄድም። መኪናና ፔትሮል ተስፋ ይግብን ወንታ አንድን ፍላጎት ለማሟላት ይሄን ጉዞ ለመሄድ አምሳል ለመጓዝ የግድ መኪና ያስፈልገናል። መኪና ባለበት ሁሉ ደግሞ ፔትሮል ወይም ፊውል ያስፈልገናል። if goods are complementary እነዚህ ጉዶች ኮምፕሊመንተሪ ናቸው ከተባለ a decline in the price of one would directly change the demand for the other commodity and vice versa ያንዱ ፕራይስ ከጨመረ ለምሳሌ የመኪና ዋጋ በጣም ከጨመረ ምንድነው ፔትሮልም ፍላጎታችን ይቀንሳል ይጨምራል? ይቀንሳል። ኦብቪየስሊ ይቀንሳል። ምክንያቱም መኪና ከሌለ ፔትሮል አያስፈልግማ። ፔን ለምሳሌ ፔንና ኢንክ እስክሪብቶና ቀለም አሁን ላይ ያው ቀለም ላታውቁት ይችላል፣ ግን በድሮ ጊዜ የቀደሙ እስክሪብቶ የሚጻፍበት በቀለም ነበር። ቀለም ከሌለ እስክሪብቶ አንጠቀመውም። ስለዚህ የእስክሪብቶ ዋጋ ከተወደደ ቀለምን እንተዋለን። ስለዚህ አፌክት ይደራረጋሉ። ቲና ሹገር ለምሳሌ ስኳርና ሻይና ስኳር የሻይ ዋጋ ለምሳሌ 20 ብር ከሆነ እና የስኳር ዋጋ 200 ብር ኪሎ ከሆነ ምንድነው ስኳር በጣም እየተወደደ ሲሄድ ሻይ መጠቀማችን እንተዋለን ነው። ምን መሰላችሁ? እነዚህ አንድ ጋር የምንጠቀማቸው ጉዶች የአንዱ ዋጋ ሲጨምር ያንደኛውን አፌክት ያደርገዋል ነው። እዚህ ጋርም ያው ነው፣ ተመሳሳይ ናቸው። እዚህ ጋር ሰብስቲቲቭ ጉድ ላይም አፌክት ይደራረጋሉ ማለት ነው። እነዚህ ናቸው ምንድናቸው? ኮምፕሊመንታሪ ጉዶች። እዚህ ላይ የምትይዙልኝ አሁን ለፈተናም ግራ እንዳትጋቡ። ሰብስቲቲቭ ጉድ ከሆኑ እነዚህ ጉዶች በአንዱ ቦታ አንዱን መጠቀም የምንችለው፣ ኮምፕሊመንታሪ ጉድስ ከሆኑ ደግሞ አንድ ጋር የምንጠቀማቸው ያለ አንዱን የማንጠቀመው ከሆነ ኮምፕሊመንታሪ ጉድ ይባላሉ። እነዚህ ምንድናቸው? ፋክተር ዛት አፌክት ሪሌትድ ጉድስ ፕራይስ ኦፍ ሪሌትድ ጉድ የነዚህ ዋጋ አፌክት የሚያደርገው ነው ማለት ነው። ምንድነው? ስለ ዲማንድ ዲተርሚናንት እያወራን ስለሆነ ማለት ነው። የአራተኛው ዲተርሚናንት ደግሞ ምንድነው? ቴስት ኤንድ ፕሪፈረንስ የከስተመሮች ወይም የኢንዲቪዥዋል ቴስት እና ፕሪፈረንስ ደግሞ እንደዚሁ ዲማንድን አፌክት ያደርገዋል። ምን መሰላችሁ? if a consumer is accustomed to certain commodities he will demand that commodity and this leads to increase in the demand for that commodity። በጣም የምንወዳቸው ነገሮች ልናጣቸው የማንፈልጋቸው ነገሮች የምንፈልጋቸው ማለት ሳቲስፋይ የሚያደርጉን ነገሮች ቴስታችን ፕሪፈረንሳችን የምንወዳቸው ነገሮች ከሆኑ የኛ ባህላችን የለመድናቸው ነገሮች አክስተም ያደረግናቸው ነገሮች ከሆኑ ምንድነው ለነዛ ያለን ፍላጎት ይጨምራል ማለት ነው። when the taste of consumer changes in favor of a good his or her demand will increase and the opposite is true። ምንድነው ቴስታችን ፕሪፈረንሳችን አሁን አንዳንድ ጊዜ ላይ ትሬንድ የሚሆኑ በጣም ፖፑላር የሚሆኑ ልብሶች አሉ ከተለዩት ተመርጦ። አሁን ለምሳሌ የሆነ sometimes የሆነ የሱፍ ልብስ ይወደዳል፣ በሌላ ጊዜ ደግሞ ሌላ አይነት ልብስ ይወደዳል። ሰው ሁሉ አንዳንድ ጊዜ ምን ይሆናል? የሱፍ ልብስ ይለብሳል። የዛ ጊዜ የሁሉም ቴስት ወደ ሱፍ ልብስ የሚጨምር ከሆነ ምንድነው ፕሪፈረንሳቸውና ቴስታቸው እየጨመረ በዛ ጊዜ የዛ ዋጋው ምን ያደርጋል? ኢንክሪዝ ያደርጋል። ፕራይስ ኦልሶ ኢንክሪዝ ያደርጋል። ዲማንድ ተፈላጊነቱ በጣም ይጨምራል ማለት ነው። በተቃራኒ ደግሞ ሁሉም ሰው ኢግኖር ካረገው አንዳንድ ልብሶች ወይም ደግሞ አንዳንድ ፕሮዳክት ሌላ አይነት እኔ ልብስ እምላችሁ ጀስት ለምሳሌ ነው። የተለያየ አይነት ፕሮዳክት አድርጋችሁ ማሰብ ትችላላችሁ። ተፈላጊነታቸው ቴስታችን ከቀነሰ ዋጋቸው ዲማንዳቸውም ይቀንሳል ነው። ይሄ ቴስት ኤንድ ፕሪፈረንስ አራተኛው ዲተርሚናንት ነው። የአምስተኛው ደግሞ ከስተመር ኤክስፔክቴሽን ነው። ከስተመር ወይም ኢንዲቪዥዋል ኤክስፔክቴሽን ኦፍ ኢንካም ኤንድ ፕራይስ። ለምሳሌ ኢንካም እና ፕራይስን ወደፊት ብዙ ገቢ እናገኛለን ብለን ካሰብን ብዙ ዋጋ ይኖረዋል ወይም ደግሞ ወይ ይወደዳል ብለን ካሰብን አንድን ጉድ ሃየር ፕራይስ ኤክስፔክቴሽን ይላል። ይላችሁ ሃየር ፕራይስ ኤክስፔክቴሽን ዊል ኢንክሪዝ ዲማንድ። ወደፊት አሁን ለምሳሌ በኢትዮጵያ ባህል ልንገራችሁ። ምን መሰላችሁ? አሁን ኢትዮጵያ ላይ በከተማ አካባቢ ተወልዳችሁ ያደጋችሁ እንጂ ታውቁታላችሁ። በጋ ላይ የክረምት
እንትን የሚዘጋጀው የክረምት ቀለብ የሚዘጋጀው በጋ ላይ ነው አይደል? ለምን ብዙ የኢትዮጵያ አምራች አርሶ አደሮች እህላቸውን የሚሸጡት በጋ አካባቢ ላይ ነው። ስለዚህ የዛ ብዙ እንትን ሲኖር ይቀንሳል፣ ዋጋ ይቀንሳል። የዛ ጊዜ እንትናቸው ካስተመሮች የሚገዟቸው ሰዎች ለምንድን ነው በክረምት ላይ በኋላ ላይ ይወደዳሉ? ኤክስፔክት ስለሚያደርጉ ነው። አያችሁ፣ ኤክስፔክት ሲያደርጉ ዋጋው ምን ያደርጋል? ዲማንዱ በጣም ይጨምራል ማለት ነው። ዊል ኢንክሪዝ ዲማንድ ዋይል ሎወር ፊውቸር ፕራይስ። ደግሞ ወደፊት ይመጣል ብለን ካሰብን በጋ ሊወጣ አካባቢ ደግሞ ዋጋ ይቀንሳል። ለምን? የዛ ጊዜ ብዙ እንትን ይመጣል ተብሎ ስለሚታሰብ ነው። ምንድነው ከስተመሮች ወይም ኢንዲቪዥዋል በጣም ሃይ አድርገው ኤክስፔክት ካደረጉ ዲማንድ ይጨምራል። ደግሞ ወደፊት ደግሞ ብዙም ይቀንሳል ብለው ካሰቡ እንደዚሁ ዲማንድም ይቀንሳል ማለት ዳይሬክትሊ ሪሌሽን ያላቸው እዚህ ጋር ማለት ነው። የሌላው ደግሞ ነምበር ኦፍ ባየር ኢን ዘ ማርኬት ኦር ፖፑሌሽን ኤንድ ፋሚሊ ሳይዝ ነው። ሌላው አፌክት የሚያደርገው ወይም ዲተርሚናንት ሌላው ዲተርሚናንት ኦፍ ዲማንድ ምንድነው? ነምበር ኦፍ ባየር ብዙ ባየር ካለ ብዙ የሚገዛ ካለ አንድ ነገር አንድን ፕሮዳክት ወይም አንድን ኮሞዲቲ ብዙ የሚገዛው ሰው ካለ ዋጋው በጣም ይጨምራል፣ ፕራይሱ በጣም ይጨምራል። ሲንስ ማርኬት ዲማንድ ኢዝ ሆሪዞንታል ሰም ኦፍ ኢንዲቪዥዋል ዲማንድ አን ኢንክሪዝ። በባለፈው እንግዲህ አይተናል። ይሄንን ሆሪዞንታል ሰም ነው ብለናል። ማርኬት ዲማንድን ካልኩሌት ስናደርግ ነበር ሆሪዞንታሊ አድ እያደረግን ማለት ነው። ሶ ኢንዲቪዥዋሎች የባየሮች የሁሉም ፕራይስ የሁሉም ዲማንድ ሰም ስለሆነ ኢንዲቪዥዋል ዲማንድ ሰም ስለሆነ የባየሮች መጨመር በማርኬት ውስጥ ብዙ ፖፑሌሽን መኖር ብዙ ፋሚሊ ሳይዝ መኖር ምን ያደርገዋል? የዲማንድን በጣም ኢንክሪዝ ያደርገዋል። ዲማንድ ዊል ኢንክሪዝ ዋይል ዲክሪዝ ደግሞ ነምበር ኦፍ ባየር ደግሞ የሚገዛው ነገር ከሌለ ብዙ ፖፑሌሽን ከሌለ ያንን ፕሮዳክት የሚፈልገው ከሌለ ደግሞ ይቀንሳል ማለት ነው። ስለዚህ ከዚህ ጋር ከፖፑሌሽን ጋር ደግሞ ዳይሬክትሊ ፕሮፖርሽን ነው። ፖፑሌሽን ከጨመረ ባየሮች ከጨመሩ ዲማንድ ይጨምራል። ባየሮች ወይም ደግሞ ኢንዲቪዥዋል ፍላጎቶች ፋሚሊ ሳይዝ ከቀነሰ ፖፑሌሽን ከቀነሰ ደግሞ እንደዚህ ዲማንድም ይቀንሳል ማለት ነው። የሌላኛው ፋክተር ደግሞ ክላይሜት ኦር ዌዘር ነው። እንግዲህ አንዳንድ ፕሮዳክቶች ከዌዘር ጋር የሚያያዙ አሉ። ለምሳሌ እዚህ ጋርም ደግሞ ቤስት ኤግዛምፕል የሚሆነን ልብስ ነው። ለምሳሌ በበጋ ላይ የሚለበስ ልብስ አለ፣ በክረምት ላይ የሚለበስ ልብስ አለ። በክረምት ላይ አንዳንድ ቦታዎች ላይ ስለሚቀዘቅዝ ለበስ ያሉ ዳጎስ ያሉ ልብሶች ወፈር ያሉ ልብሶች ይመረጣሉ። ዋጋቸው በዛ ጊዜ ምን ይቀንሳል? ምን ይሆናል? ተፈላጊነታቸው ዲማንዳቸው ፕራይሳቸው ሃይ ይሆናል ማለት ነው። the demand for a commodity is also affected by climate. for example demand for woolen clothes የሱፍ ልብሶች ማለት ነው increase in cold season በቀዝቃዛ ወራት ይጨምራል። on the other hand demand for colors cotton clothes it's increase in hot season በበጋ ደግሞ በጣም ሞቃት በሚሆንበት ጊዜ የሚለብሳቸው ያጣሉ። እነዛ በዛ ጊዜ ደግሞ ምን ይሆናል? ዋጋቸው ይቀንሳል። ስለዚህ ተፈላጊነታቸው ይቀንሳል ማለት ነው። ጀነራሊ ዲማንድ ይሄን እነዚህን ይመስላሉ እንግዲህ ፋክተር አፌክት የሚያደርጉት ጀነራሊ ዲማንድ mainly depend upon three factors namely price of the commodity, income of the consumer and price of related goods. ከነዚህ ካየናቸው ከነዚህ ወደ 6 ነው 7 አካባቢ የሚደርሱ ዲተርሚናንቶችን አይተናል። በዋናነት አፌክት የሚያደርጉት ግን ዲማንድን በተለይ በዋናነት አፌክት የሚያደርጉት ምኖች ናቸው? ፕራይስ ኦፍ ዘ ኮሞዲቲ አንደኛ፣ ኢንካም እና ፕራይስ ኦፍ ሪሌትድ ጉድ። እነዚህ ሶስቱ በዋናነት ዲማንድን አፌክት ያደርጉታል። አንድ በአንድ እናያቸው። on the basis of the above three factors demand can be classified into three types. ዲማንድን እንግዲህ እነዚህ ላይ ዲፔንድ የሆነ በሶስት ልንከፍለው ነው። እያንዳንዳቸው እንደ ርዕስ ልናያቸው ነው። ፕራይስ ዲማንድ የሚባል አለ፣ ኢንካም ዲማንድ የሚባል አለ፣ ክሮስ ዲማንድ የሚባል አለ። ምንድናቸው? አንድ በአንድ እናያቸው። ቼንጅ ኢን ዲማንድ እንግዲህ ቼንጅ ኢን ዲማንድ ሲባል እናያቸዋለን። እነዚህ የራሳቸው ርዕስ አላቸው። ፕራይስ ዲማንድ ምንድነው? ኢንካም ዲማንድ ምንድነው? ክሮስ ዲማንድ ምንድነው? እናያቸዋለን። መጀመሪያ ቼንጅ ኢን ዲማንድ የሚለው እንየው። ምን ማለት ነው? ቼንጅ ኢን ዲማንድ ማለት ፍላጎታችን ሲጨምርና ሲቀንስ ቼንጅ ሲያደርግ ማለት ነው። a change in any determinant of demand እስካሁን ካየናቸው 6-7 የሚሆኑት ዲተርሚናንቶች ከነዛ ውስጥ አንደኛቸው ቼንጅ ካደረጉ ወይ ኢንክሪዝ ካደረጉ ወይ ዲክሪዝ ካደረጉ ኤክስፔክት ፎር ዘ ጉድስ ፕራይስ ኮዝ ዘ ዲማንድ ከርቭ ሽፍት ምን ያደርጋል ነው? ዲማንድ ከርቭ ሽፍት ያደርጋል። ዲማንድ ከርቭ ምንድነው? በባለፈው አይተናል። ዘ ግራፊካል ሪፕሬዘንቴሽን ኦፍ ምንድነው? ዲማንድ ኤንድ ኳንቲቲ ዲማንድ ኤንድ ፕራይስን
ግራፊክ አድርገን በዚህ ወይ መግለጽ ማለት ነው። በኤክስ ዋይ ኮኦርዲኔት አድርገን ስንገልጽ ምን ይባላል? ይሄ ዲማንድ ከርቭ ይባላል። በዚህ ላይ ምንድነው እነዚህ ከላይ ያሉት ፋክተሮች እስካሁን ካየናቸው ፋክተሮች ቼንጅ ካደረጉ እዚህ ላይም ሽፍት የሚያደርግ ይመጣል ነው። ለምሳሌ አሁን የዲማንዱ ለምሳሌ ፕራይስ እና እንትን ኳንቲቲ ይሄን ቢሆን ይሄ ፕራይስ በዚህ ይሄ አለን እና ደግሞ ኳንቲቲ ዲማንድ ይሄ ሆኖ የመጀመሪያው ኢኒሺያላችን ይሄ ቢሆን በዚህ ላይ ቢሆን ኢንክሪዝ ካደረገ ዲማንድ ኢንክሪዝ ካደረገ ወይ ዲማንድ ኢንክሪዝ ዲማንድ ከርቭ ሽፍት አፕዋርድ ዲማንድ ኢንክሪዝ ካደረገ ወደዚህ አፕዋርድ ያደርጋል ማለት ነው። ወደዚህ ይሄዳል ማለት ነው። ዲማንድ ከርቫችን ወደዚህ ይሄዳል። ዲማንድ ኢንክሪዝ ካደረገ ወደዚህ ወደ ኦሪጂን ይመጣል ነው። ይሄውና እነዚህ ጋር ዲፊኒሽን ወይ ዲማንድ ኢንክሪዝ ዲማንድ ከርቭ ሽፍት አፕዋርድ ወደ ላይ ሽፍት ያደርጋል። while ዲክሪዝ ዲማንድ ደግሞ ዲክሪዝ ካደረገ ሽፍት ዲማንድ ከርቭ ዳውንዋርድ ወደዚህ ዳውንዋርድ ያደርጋል። ይሄ ተረዱታላችሁ። ሲምፕሊ በግራፊካሊ ተረዱት ማለት ነው። ሽፍት ዲማንድ ከርቭ ማለት ነው። ይኸውላችሁ ወደዚህና ወደዚህ ኢንክሪዝ ካደረገ ወደ ላይ ዲክሪዝ ካደረገ ወደ ኦሪጂኑ ሽፍት ያደርጋል ነው። when we say the law of demand ስንል እንግዲህ we kept all the factor to remain constant except the price of the good under consideration። እንግዲህ ዲማንድ ስንሰራ ካትሬስ ፓሪፐስ ያልነው በባለፈው ምንድነው ሌሎች ፋክተሮችን አፌክት የሚያደርጉትን ፋክተሮች ዘሴም ናቸው ወይም ደግሞ ኮንስታንት ናቸው ብለን ነው የምንወስደው። ምንድነው when we say the law of demand we kept all the factor to remain constant except the price of the good under consideration። ፕራይሱን ብቻ ነው ፕራይሱን ኮንሲደር አድርገን ፕራይስ ቼንጅ አደረገ ስንል ሌሎች ፋክተሮች እነዚህን ሪሌትድ ጉድን የተለያዩ አይነት ፋክተሮችን እስካሁን ያየናቸው ከስተመር ኤክስፔክቴሽን የምንላቸው ሁሉ ነገሮች ሴም አንደር ሴም ኮንዲሽን ነው ኮንስታንት ናቸው ብለን ሄደን ነው ማለት ነው። a change in any of the above listed factor except the price of the good will change the demand ዲማንድ ቼንጅ ያደርጉታል ነው። ከፕራይስ ኦፍ ዘ ጉድ ከሱ ውጭ ያሉት ሁሉም ፋክተሮች አፌክት ያደርጉታል። እዚህ ጋር ሽፍት እንዲያደርግ ያደርጉታል። ከዚህ ለምሳሌ ከስተመር ኤክስፔክቴሽን ሃይ ከሆነ ወደዚህ ሽፍት ያደርጉታል። ከስተመር ኤክስፔክቴሽን ሎው ከሆነ ደግሞ ወደዚህ አፌክት ያደርጉታል። ሰብስቲቲዩሽኖች ብዙ ካሉ ሽፍት ያደርጋሉ ወደ ላይ፣ እንዲሁም ደግሞ ሰብስቲቲዩሽኖች ሎው ከሌለ ወደታች ሽፍት ያደርጋል። ሁሉም ሽፍት ያደርጉታል ነው አፌክት ያደርጉታል ለማለት ተፈልጎ ነው። ኦኬ ቼንጅ ያደርጉታል ነው። a change in demand will shift demand curve the change in demand will shift the demand curve from its original location። ያ change demand shift change ሲያደርግ ዲማንድ ከርቭ ሽፍት ያደርጋል ነው ያየነው። ይሄም for this reason those factors listed above other than price are called demand shifter ይባላሉ። እስካሁን ያየናቸው ዲተርሚናንቶች እነዚህ ዲተርሚናንቶች ዲማንድ ሽፍተር ይባላሉ። ምክንያቱም ዲማንድ ከርቭ ምን ስለሚያደርጉን ነው ከኦሪጂኑ ከመጀመሪያ ከኦሪጂናል ቫልዩ ከፍና ዝቅ ስለሚያደርጉት ማለት ነው። ይሄ a change in our price is only a movement along the same demand curve። እንግዲህ a change in our price is only a movement along the same demand curve። ምን መሰላችሁ እቺ ነገር እንደተሳሳችሁ እዚህ ጋር ዲማንድ ከርቭ ስንል እዚህ ጋር ፕራይስ ብቻ ቼንጅ አደረገ ካለን ወደዚህ ሽፍት አያደርግም። ወደዚህ ሳይሆን ሽፍት የሚያደርገው ፕራይስ ከሆነ ቼንጅ የሚያደርገው ወደዚህ ነው፣ በዚሁ ላይ ነው። እዚህ ጋር ሊመጣ ይችላል፣ እዚህ ጋር ሊመጣ ይችላል፣ ወይም ደግሞ እዚህ ጋር ሊመጣ ይችላል እንጂ ፕራይስ ቼንጅ ካደረገ ሽፍት አያደርግም። ወደዚህ ሽፍት አያደርግም፣ ወደዚህ ሽፍት አያደርግም። በአንድ ከርቭ ላይ ሆኖ ወደታች ወደ ላይ ይላል እንጂ ወደዚህ ሽፍት አያደርግም የሚለውን ኮንሰፕት ለማስረዳት ነው። እሺ ተረዱት። Thus, a change in demand is observed by a shift in the demand curve, while a change in quantity demand is expressed by a movement in a demand curve. Thus, a change in demand is observed a shift in the change in demand observed in a shift in the demand curve. በዲማንድ ከርቭ ላይ ሽፍት ሲያደርግ change in demand while a change in quantity demand ደግሞ በቀጥታ quantity demand ደግሞ expressed by the movement in a demand curve ዲማንድ ከርቭ ላይ ያለው movement ሾው የሚያደርግልን ነው ማለት ነው። ጋይስ እስከዚህ ድረስ ካየን ይበቃናል። በሚቀጥለው ቪዲዮአችን ደግሞ በፓርት 3 ኢላስቲሲቲ ኦፍ ዲማንድ እናያለን። እስካሁን ድረስ ላይክ ሼር ሰብስክራይብ ካላደረጋችሁ ላይክ ሼር ሰብስክራይብ እያደረጋችሁ ኤፕላስ አካዳሚን የበለጠ አሪፍ ቪዲዮዎች እንድናዘጋጅ ሰፖርት አድርጉን።
ለጓደኞቻችሁ ሼር አድርጉ። ኖቲፊኬሽን ቤላን አበርታችሁ ጠብቁ። አሪፍ አድርገን ደግሞ ፓርት 3 እንሰራዋለን። እስካሁን ድረስ ጊዜያችሁ ሰጣችሁ ስለተከታተላችሁኝ አመሰግናለሁ። ባባይ፣ ደህና ሁኑ። መልካም የጥናት ጊዜ